ማስተምራችሁ በተራሰውና በልዩ ሰው መካከል ያለው ልዩነት ነው። ተራሰው አይደለም ካላችሁ እያላችሁ ያላችሁት ልዩ ሰው ነኝ ነው። እሺ ቁጭ በሉ። በመድራችን ላይ ታላላቅ ስራዎች እንዲከናወኑ ምክንያት ይሆኑ ከዓለማችን ውስጥ 1% የሚሆኑት የዓለም ሰዎች ናቸው። 1% የሚሆኑ የዓለም ሰዎች ናቸው። አንተ መሆን የምትፈልገው በመድራችን ላይ ታላላቅ የሆኑ ድርጊቶችና ሁኔታዎች እንዲከናወኑ ምክንያት ከሆኑት 1% የዓለማችን ሰዎች ውስጥ ነው ወይስ ድርጊቶቹን ከሚከተሉ ወይም ከሚያጅቡ 99% ከሚሆኑት የዓለማችን ሰዎች መካከል ነው ያንተ ምርጫ? በዓለም ላይ ትልቅም ይሁን ትንሽ የሚታወቁ ይሁን የማይታወቁ ነገሮችን በጠቅላላ ማለት እስኪቻል ድረስ ታላላቅ ክንውኖችና ድርጊቶችን እንዲፈጸም ምክንያት የሆኑ ሰዎች ከዓለማችን 1% ብቻ የሚሆኑ ናቸው። 99 የዓለማችን ሰዎች የተደረገውን የሚከተሉ የተወራውን የሚያወሩ የተባለውን የሚሉ የበቀቀንና የድግምትና የደጋሚነት ኑሮ ብቻ የሚኖሩ ናቸው። ሲባል የሚሉ ሲወራ የሚያወሩ ያ የሆነውን ነገር እየደገሙ የሚኖሩ ሰዎች ናቸው። በዓለም ላይ ትልልቅ ነገሮች እንድትጽፉ ፈልጋለሁ። ትልልቅ ነገሮች ያደረጉ ሰዎች ከዓለም የህዝብ ቁጥር ውስጥ 1% ነው የሚሆኑት። 1% ነው 99% የሚከተለው። 1% ነው 99% የሚሆነው የዓለማችን ህዝብ የሚከተለው። 1% ብቻ ጻፉልኝ። 1% ብቻ ነው 99 የሚሆነው የዓለማችን ህዝብ የሚከተለው። ስሙኝ የምትጽፉ ሰዎች ካላችሁ የላቀ ተግባር እንድታከናውኑ የላቀ ስብዕና በውስጣችሁ ሊገነባ ይገባል። የላቀ ተግባር ማከናወን ከፈለጋችሁ መጀመሪያ የላቀ ስብዕና ነው በውስጣችሁ ማሳደግ ያለባችሁ። የላቀ ስብዕና ሳታሳድጉ የላቀ ተግባር በህይወታችሁ እንደምትፈጽሙ ማሰብ የለባችሁ። የስብዕና ግንባታ ውስጣችሁ የሚገነባው ማንነት በእጃችሁና በዘመናችሁ ለሚሰራው ስራ ትልቅ አስተዋጽኦ አለው። ስለዚህ በደንብ አድርጋችሁ እንድትሰሙ ይፈልጋሉ። ዛሬ የማስተምራችሁ ሐሳብ እናንተ በተራሰውና በዋና ሰው መካከል በከተማ ውስጥ ሜጀር የሚባሉ ዋና የሚባሉ ትልቅ ተጽዕኖ ፈጣሪ የሚባሉ በዘመን መካከል በየትኛውም አግባብ ለነገሮች ዲፊኒሽን ከመስጠት ጀምሮ እስከ ፈንክሽን ድረስ ትልቅ ኢምፓክት ማምጣት የሚችሉ ሰዎች ምን አይነት ሰዎች ናቸው? እሱን አሳያችኋለሁ። ስለዚህ ቀጥላችሁ 5 ሰዎች ብላችሁ ጻፉ። 5 ሰዎች እናንተ ከሚበሉት ወገን ናችሁ፣ ከሚያበሉት ወገን ናችሁ፣ ከሚጠፉት ወገን ናችሁ፣ ከሚበሩት ወገን ናችሁ፣ ከሚያጠፉት ወገን ናችሁ ወይስ ከሚያበሩት ወገን ናችሁ? ወገናችሁን መምረጥ የእናንተ ድርሻ። ዓለም ላይ የሚበሉ አሉ፣ የሚያበሉ አሉ። ዓለም ላይ የሚጠፉ አሉ፣ የሚያጠፉ አሉ፣ የሚያበሩ አሉ። ምርጫችሁ ነው የሚወስነው። 99% የሚሆነው ህዝብ የሚበላው 1% ካሰበበት፣ 1% ካለመበት፣ 1% ካቀደበት፣ 1% ከተሰማማበትና ከተግባባበት ሁኔታ ውስጥ ነው። ስለዚህ ህይወታችሁን የሚወስነው እናንተ የትኛው ወገን ናችሁ? ዛሬ ማታ የምጠይቃችሁ ልታበሉ ነው ልትበሉ? ልታበሩ ነው ልትጠፉ? ልታበላሹ ነው ልትገነቡ? ልትለውጡ ነው ወይስ ደግሞ የተለወጠውን ነገር ልታበላሹ ነው እናንተ በህይወት መኖር ያለባችሁ? አሁን ዛሬ ማታ ሳወራችሁ ወደኔ ሳይሆን ወደ ራሳችሁ ያሰባችሁ 5 አይነት ሰዎች አሉ። የመጀመሪያዎቹ ሰዎች አቋራጭ ሰዎች ናቸው። ሁለተኛዎቹ ሰዎች ስተት ፈላጊ የሆኑ ሰዎች ናቸው። ሶስተኛዎቹ ሰዎች ወላዋይ ሰዎች ናቸው። አራተኛዎቹ ሰዎች ጫና ፈጣሪ ሰዎች ናቸው። አምስተኛዎቹ ሰዎች መፍትሄ የሆኑ ሰዎች ናቸው። ይሄ ነገር በጣም ቀጭን እና በጣም ረጅም እና ትልቅ ቢሆን የምትወጡት ደረጃ ብዙ ቢሆን እነዚህን 5 ሰዎች ከዚህ ደረጃ ጋር አብሬ ምሳሌ ያረኩ እነግራችኋለሁ። የመጀመሪያው አቋራጭ የሚባሉ ሰዎች ሽንፈተኛ የሆኑ ሰዎች ናቸው። ሳይጀምሩ ነው የሚጨርሱት። ወደ ግባቸው ለመድረስ የሚያስችል ጭካኔ የላቸውም። አይቻልም፣ ሌላ ጊዜ እሰራዋለሁ፣ የሚሆን አይመስለኝም፣ ቢቀርስ ብተውስ፣ ድሉን ሳይሆን አስበው ይደክማቸዋል። አንድ ሕፃን ልጅ አባትየው ላከው ሰው ጋር መልእክት ላከው። ከዛ ልጁ ሄዷል ብሎ አባትየው ከትንሽ ደቂቃ በኋላ ከቤት ሲወጣ በር ላይ ቁጭ ብሏል።
ለምን አልሄድክም ሲለው ሳስበው ደከመኛል። እነዚህ አቋራጭ የሆኑ ሰዎች ሲያስቡት የሚደክማቸው ናቸው። ሲያስቡት ይደክማቸው። አይሆንም አይቻልም ነው ሁሉ ጊዜ የሚሉት። ለመውጣት ገና አስበው ይደክማቸው። እነዚያን ሰዎች ችግሩን በመጋፈጥና መፍትሄ ከማምጣት ይልቅ መሸሽ አማራጭ ነው የሚያደርጉት። ወይም የተፈጠረውን ችግር ወይም ፊት ለፊታቸው ያለውን ጥያቄ ቀለል አርጋችሁ ይሁት፣ ሌላ ጊዜ እናረጋዋለን፣ አሁን አስፈላጊ አይደለም ዛትማች ብለው ሐሳብ የሚለውጡ ናቸው። ከምንወጣ ባንወጣስ እዚህ ጋር ቁጭ ብለን ብንጠጣስ የሚሉ አይነት ናቸው። እየሰማችሁኝ ነው? አቋራጭ ሰዎች ናቸው። ሲያስቡት ነው የሚደክማቸው። አቋራጭ የሆኑ ሰዎች ገና ሲያስቡት ነው የሚደክማቸው። ሳይጀምሩ ነው የሚጨርሱት። ሌላ ጊዜ ቢቀርስ የሚል ሐሳብ አላችሁ? ጻፉልኝ። አቋራጭ የሆኑ ሰዎች ችግሩን ተጋፍጠው መልስ ከመስጠት ይልቅ በመሸሽ ነው የሚያምኑት። ወይም በሌላ አማርኛ የሚያልፍ ዝናብ አይምታ ብለው ይተርታሉ እንጂ ዣንጥላ አይታያቸውም። ሁለተኛዎቹ ሰዎች መተንተን የሚወዱ ወይም ደግሞ ስህተት ፈላጊ የሆኑ ሰዎች ናቸው። ስህተት ፈላጊ የሆኑ ሰዎች ችግሩን መተንተን ያስደስታቸዋል። ችግሩን የሚተነትኑት ደግሞ ችግሩ የሚፈታ እንዳልሆነ ለማስረዳት ነው። ለምን እንደማይቻል ነው የሚተነትኑልህ፣ እንዴት እንደሚቻል ሳይሆን። ይሄ ነገር ብረትና ማይካ ነው፣ አቀማመጡ ላይ እርግጠኛ ነው ወይ? እወጣዋለሁ ብለህ አታስብ፣ መሳቂያ ልትሆን ትችላለህ። ስህተት ፈላጊ ሰዎች በቀላሉ ስህተት መልቀም ማንም አይደርስባቸው። ስህተት ፈላጊ የሆኑ ሰዎች በቀላሉ ነው ስህተት የሚታያቸው። እነሱ እንዴት እንደማይቻል እንጂ እንደሚቻል ማስረዳት አላማቸው አይደለም። ሁሉ ጊዜ በሰፈራችሁ፣ በቤተ ክርስቲያናችሁ፣ በትምህርት ቤታችሁ፣ በቤተሰባችሁ መካከል እንዴት እንደማይቻል ማስረዳት እንጂ እንደሚቻል ማስረዳት አላማ ያረጉ ሰዎች አሉ። ሁሉ ጊዜ የስብከታቸው፣ የጽሁፋቸው፣ የወሬያቸው፣ የጫወታቸው ሁሉ ንግግር አንተን እንዴት እንደማይቻል። ለምሳሌ ቅድስና ብለህ ብትነሳ እንደዚህ እንደ ቀልድ ቅድስና የሚታሰብ ጉዳይ እንዳይመስልህ። ግመል በመርፌ ቀዳዳ ብትገባ ይቀላል። የሚነግሩ በጠቅላላ የማይቻለውን አቅጣጫ ነው። ስህተት ደግሞ አያመልጣቸው። እንደምትችል ሳይሆን እንደማትችል ነው ሁሌ የነሱ የልባቸው ምት ነው፣ ደስታቸው ነው። ይሰማል? ወላዋይ ሰዎች እዚህ ጋር ደርሰ የመጀመሪያዎቹ ሰዎች አቋራጭ ሰዎች ናቸው። ነገርየው ሲንቀሳቀስ ድንጋይም አስገብቶ ቢሆን ምንም አድርጎ ቢሆን መቀጠል ከማሰብ ይልቅ ማቋረጥ፣ ሌላ ጊዜ በወጣውስ በወርቅና ሰው ቢስቅብኝስ ብትወስ ዋና ጉዳይ አይደለም። ብዙ ነገር ነው የሚያስቡት። ሁለተኛዎቹ ሰዎች እንዴት እንደማይቻል ነው የሚነግሩ። ወላዋይ ሰዎች ማለት ችግሩንና የችግሩን መፍትሄ ማመሳከር የሚወዱ ናቸው። ችግሩን መውጣት እና አለመውጣት መካከል ያለው ልዩነት ያመሳክራሉ። እነዚህ ሶስተኛ ሰዎች ወላዋይ ሰዎች ችግር ማጋራት ልዩ ባህሪያቸው ነው። ስትመጣ ችግር ያካፍሉዋል እንጂ መፍትሄ አይነግሩም። የሆነች ልጅ በሞባይል ሲያሳዩኝ ነበር። አንድ ጥቁር አፍሪካዊ ሴት ኳስ እንደዚህ የምታረግ አይታችኋታል? ስኬት ማለት ጢባ መጫወት እንዳልሆነ እሷ ነው ያረገችውን ሲሊፐር ይና እምትመታውን ኳስ ይና ማንጠባጠብ መቻል ማለት ሜዳሊያ እንዳልሆነ፣ ስኬት ማለት እንዳልሆነ እሷ ነው በየካፌው ቁጭ ብለህ ጥቅስ ማንጠባጠብ እንዳይመስልህ። አንዳንድ ሰዎች ሲቀመጡ አስተማሪ ሲቆሙ ተማሪ የሚሆኑ ሰዎች አሉ።
ስማ ሲቀመጡ በጣም አስተማሪ ናቸው። ሲቀመጡ ሲተነትኑልህ ይገርማል ብለው ሲያበቁ አይ እኚህ ሰዎች የሚያስገርሙ ናቸው ብለን ጠርተን ማይክ ስንሰጣቸው የቅድሞቹ አስተማሪ ሲቆሙ ተማሪ ነው የሚሆኑት። ይሰማሉ ይማወራል ነገር እናንተ ውስጥ አቅም እንዳለ 100% እርግጠኛ ነኝ። ይሄ አቅማችሁ እንዲወጣ ነው አሁን ነግራችሁ። ወላዋይ ሰዎች ይነሳሳሉ እንጂ አይነሱም። ወጣን ዘንድሮ ይላሉ። ወጣን በቃ ወጣን በኢየሱስ ስም ወጣን እያሉ ይነሳሳሉ እንጂ አይነሱም። ይጀምራሉ እንጂ አይገፉም፣ አይሄዱም። ሊሄድ ነው ብለህ ስትጠብቅ በቃ ፕሬዝ ጋድ ጳጉሜ ላይ የሚጸልየው ጸሎት፣ ክረምት ላይ ያለው ዲቮሽን ኢዝ አሜዚንግ በቃ ብለው ሲያበቁ ይነሳሳሉ እንጂ አይነሱም። ሰዎቹ ሲያመሳክሩ ነው የሚኖሩት። በችግሩና በመፍትሄው መካከል ያመሳከሩ ነው የሚኖሩት። ወላዋይ የሆኑ ሰዎች እንደ አብሪ ኮከብ ይነሳሱና ይታዩና በርተው ግን አይቀጥሉም። እግዚአብሔር የሚፈልገው እንደ አብሪ ኮከብ እንድትነሳ ብቻ ሳይሆን እያበራ እንድትቀጥል እንጂ አንዴ ብለ ኮከብ የሆነ ኮከብ አላየም ፑፍ ብሉም ሲሄድ ልክ እንደዚህ ናቸው። ታተኮሱ ስትል የት እንደገባው ታውቅ። ሁሌም ችግሩን ከመፍትሄው ጋር እያመሳከሩ መኖር ይፈልጋሉ። በባህሪያቸው ይነሳሳሉ እንጂ አይነሱም። ስለዚህ እነዚህ ሰዎች የሚነሳሱ ልክ እንደ አብሪ ኮከብ ብድግ ብሎ የሚታዩ ይሆናሉ እንጂ ቀጥለው የሚያበሩ አይደሉም። እኔ እስካሁን ድረስ በህይወቴ በጣም የተሻለ አቅምና የተሻለ ዕውቀት የተሻለ ኳሊቲ ያላቸው ብዙ ሰዎች አውቃለሁ። መነሳሳት ብቻው ምን ያደርጋል? መነሳት ምን ነው እንጂ። አራተኛ ሰዎች ጫና ፈጣሪ ሰዎች ናቸው። እነዚህ ጫና ፈጣሪ ሰዎች ጠንካሮች ናቸው። በችግሩ ፊት የመቆም ብቃት አላቸው። ችግሩ ገጭቶ ሲጥላቸው መነሳት እንደሚችሉ ያውቃሉ። ጫና ነው የሚፈጥሩት። ቢወርቁም እንደሚነሱ ያውቃሉ። ችግሩ ሌላ መፍትሄ መፈለጊያ መንገድ ነው የሚሆንላቸው። ድክመታቸው የሌላ ከፍታ ሰራተኛቸው እንደሆነ ያውቃሉ። መውደቅ አማራጭ አይደለም ብለው ነው የሚያምኑት። በዚህ እውነት ብዙ ሰው ይሰበስባሉ አጠገባቸው። የሚያሳዝነው ነገር መውደቅ አማራጭ አይደለም ብለው ቢያምኑም ለወደቁበት ነገር መፍትሄ የሚፈልጉት የወደቁበት ሰፈር ነው። ወደቃችሁበት ነገር መፍትሄ የወደቃችሁበት ሰፈር አትፈልጉ። ምን ማለት መሰላችሁ? ከወደኩም ዛሬ ወደኩም እናንተን አስተምራለሁ ብዬ ነው የሚወድቅ። ለተሳሲዩም ዛት እዚህ ጋር ሆኜ ወደኩ። ይሄው እዚሁ ጋር ወደኩ። እዚህኛው ደረጃ ላይ ወደኩ። እዚህ ደረጃ ላይ ወድቀው መፍትሄ የሚፈልጉት እዚሁ ጋር ነው። እነዚህ ሰዎች ጭካኔ እንጂ ስትራቴጂ የላቸውም። ጉልበት አላቸው። ስሙኝ፣ ጫፍ ላይ ደርሰው ቢወድቁ እንደገና መነሳታቸውን አያቆሙም። ድካማቸው አሳዝኗቸው ከመቀጠል አይቆሙም። ሰዎቹ ጨካኝ ናቸው፣ ጫና ፈጣሪዎች ናቸው። እናንተ እንድትሆኑ የምፈልገው አምስተኛው መፍትሄ ፈላጊ ነው። የመፍትሄ ሰዎች ናቸው። እቺን ስሙኝ፣ መጽሐፍ ተውና የመፍትሄ ሰዎች እዚህ ጋር ሆነው ሲወድቁ የመጀመሪያዎቹ ጫና ፈጣሪዎች ጭካኔና ጉልበት እንጂ ስትራቴጂ የላቸውም። መፍትሄ ፈላጊ ሰዎች ግን እዚህ ጋር ሆነው ሲወድቁ፣ እነዛኛዎቹ እዚህ ጋር ሆነው ሲወድቁ ከዚህ ጋር መፍትሄ ፈልገው ከዚህ ይነሳሉ። የመፍትሄ ሰዎች ግን ያፈገፍጋሉ። የመፍትሄ ሰዎች ሁሉ ጊዜ ዙሪያቸውን ያሉ ግባቸውን ሳይሆን የሚቀይሩት ስትራቴጂያቸውን ይቀይራሉ። እዚህ ጋር ነበር የወደቁት፣ ለመቀጠል ሲታገሉ አሁንም እዚሁ አይወድቁም። ለምን ነበር እዚህ ጋር የወደቁት ብለው ወደ ኋላ ሄደው ነው የሚጀምሩት። ስሙኛው መልሴ ነው። በተራ ሰዎችና በዋና ሰዎች መካከል ያለው ልዩነት፣ ዋና ሰዎች ስትራቴጂያቸውን ለውጠው ሲቀጥሉ፣ ተራ ሰዎች ግን ግባቸውን ለውጠው መሄድ ያቆማሉ። በህይወታችሁ ግባችሁን መለወጥ የለባችሁ።
ግባችሁ አንድ ትልቅ ቢዝነስማን መሆን ከሆነ፣ ግባችሁ አንድ ትልቅ የእግዚአብሔር ሰው መሆን ከሆነ፣ አገልጋይ መሆን ከሆነ ስትራቴጂ እንጂ የሚቀየረው፣ ግባችሁ አንድ አስተማሪ መሆን ከሆነ ስትራቴጂ እንጂ የምትቀይሩት፣ ግባችሁ ለውጣችሁ አንድ እዚህ ጋር ወድቃችኋል፣ ይወደቃችሁበት ሰፈር መፍትሄ አትፈልጉ። አንድ ውረዱና አካባቢያችሁን አይታችሁ የቱ ጋር ብትረግጡት የተሻለ እንደሚሆን አስባችሁ ይሰማል ወይ እማወራላችሁ ነገር። ጫና ፈጣሪዎች ሁልጊዜም አዲስ መንገድና አዲስ አቅጣጫ እንዳለ አያስቡም። የመፍትሄ ሰዎች ግን ሁሌም ለገጠማቸው ችግር አዲስ መንገድና አዲስ አቅጣጫ ሊኖር እንደሚችል ትላንትና የወደቁበት ቦታ ሳይሆን እዚህ ጋር መጥተው ይረግጣሉ። እዚህ ጋር ለመምጣት ነው የሚያስቡት። ስሙኝ፣ በምድር ላይ ትልቅ የሆኑ ሰዎችና ምንም ያልሆኑ ሰዎች መካከል ያለው ልዩነት፣ ትልልቆቹ ሰዎች ስትራቴጂ እየለወጡ ግብ ሳይለውጡ መኖራቸው ሲሆን፣ ትንንሾቹ ሰዎች ደግሞ በገጠማቸው ውድቀት ሁሉ እየተከተሉ ግብ እየለወጡ ነው የሚኖሩት። ኪዮክስ ይጀምሩና ኪዮክስ አፌል ስታረግ ምግብ ቤት ይጀምራል። ምግብ ቤት ይጀምሩና ምግብ ቤቱ አፌል ስታረግ ጸጉር ቤት ይጀምራሉ። ያላደጉ ብዙ ትናንሽ ነገር ሰርተው ይሞታሉ። ትላልቆቹ ሰዎች ግን ጸጉር ቤት ጀምሮ ፌል ሲያረግባቸው ለምን ፌል እንዳደረገ ወርደው ነው የሚያስቡት እንደገና። ልዩነታችሁ ብዙ ጡንቻችሁ አይደለም፣ በህይወታችሁ ግብ አርጋችሁ አተኩራችሁ የምታዩት ጉዳይ እንጂ። ብዙዎቻችሁ ያላችሁበት ቦታ እየተገላበጣችሁ ስለተገላበጣችሁ ብቻ እየሄዳችሁ የሚመስላችሁ ሰዎች አላችሁ። ግብ አይለወጥም፣ ስትራቴጂ ነው የሚለወጠው። ግባችሁን ከለወጣችሁ ተራሳው ነው የምትሆኑት። መነሳሳት ብቻ ሳይሆን መነሳት ይዛችሁ ስትወጡ እንዴት እንደማትወጡ፣ ለምን እንደማትወጡ፣ የትኛው ትራክ ላይ ልትወርቁ እንደምትችሉ በደንብ የሚታወቅበት ሁኔታ ሊኖር ይችላል። ልትወርቁ ትችላላችሁ። የወደቃችሁበት ቦታ መፍትሄ እንዳትፈልጉ ተነስታችሁ አንድ ወደኋላ ብላችሁ ነው እንደገና ማሰብ ያለባችሁ። የመጨረሻዎቹ ሰዎች እየመጡ ስትራቴጂ ነው የሚለውጡት። የመፍትሄ ሰዎች ነገርን በጉልበት አይገጥሙም፣ ነገርን በዘዴ ነው የሚገጥሙት። ምን ታመጣለህ ይታያል ወይ? እኔ አሁን ከ7 ዓመት በፊት እዚህ ጋር ነው እንትኔ እንኳን ነቅተኸኝ እንዲሁም ልትነካኝ እንደሆን ካስቤ አሁን ሐሳብ መስጠህ። አሁን ግን አልሰጥህም። አሁን አልሰጥህም። ለምን ነው መሰለህ አልሰጥህ? ገበያ ሲበጠበጥ ቀድሞ የሚሮጠው እንቁላል ነጋዴ ነው። እኔ ማለት እንቁላል ነጋዴ ነኝ። ከፈረጠ ትርፍ የሌለኝ። አሁን እንደ ቀርሞ በትንሽ በትልቁ ኮብልስቶን አታነሳም። ባጣይ ስትሆኑ ግብ ካላችሁ የምትኖሩለት ዓላማ ካላችሁ በጉልበት አይደለም ችግራችሁ የምትገጥሙት፣ በዘዴ ነው፣ በፕሪንሲፕል ነው። አንዳንዶቻችሁ እዚህ ጋር ቆማችሁ እንደዚህ ካልተሻገራችሁ ደስ የማይላችሁ ሰዎች ስፓርታከስ እንደዚህ ይቆናል አይቆንም ወጣለው ብላችሁ ስታስቡ ወድቃችሁ ከሆነ ግብ አይቀየርም። እየተነሳችሁም ቢሆን መቀጠላችሁን ትቀጥላላችሁ እንጂ ስትወርቁ ሰው ሊስቅባችሁ ይችላል። የሳቁባችሁ ሰዎች መካከል ሆናችሁ መፍትሄ ፈልጋችሁ ሐሳብ ነገራችሁ ጋር ትመጡ። አሁን የሚቃወማችሁ ሰው የሌለው እናንተ የምትሰሩት ስራ ስለሌለ ነው እንጂ ፐርፌክት ስለሆናችሁ አይደለም። የሚታያችሁ ነገር ካለ you have to focus on that። ስትራቴጂ ነው እንጂ መለወጥ ያለባችሁ ግብ አይለወጥም። በምድር ላይ 5 ሰዎች አሉ። ስሙኝ፣ በተራ ሰዎችና በዋና ሰዎች መካከል ያለው ልዩነት፣ ዋና ሰዎች ግባቸውን ሳይለውጡ ሲቀጥሉ፣ ተራ ሰዎች ግን ግባቸውን ለውጠው ሲያቆሙ፣ በማቆምና በመቀጠል መካከል ያለው የገደል ስፋት ነው። በዋናና በተራ ሰው መካከል ያለው ልዩነት
ተራ ሰው አይደለሁም ካላችሁ እያላችሁ ያላችሁት whatever it comes ምንም አይነት ነገር ይምጣ እቀጥላለሁ ያየሁት ቦታ ላይ እመጣለሁ የተናገረኝ ነገር ይሆናል ያያችሁትን ነገር መልቀቅ የለባችሁ ሁሉ ጊዜም አካባቢያችሁን ይዩ ከወደቃችሁበት ቦታ አትቀጥሉ አንድ ወደ ኋላ ብትጠጉ ቅድም የጣላችሁ ደግሞ ላይ ጥላችሁ ይወደቃችሁበትን ቦታ በደንብ ታያላችሁ